ይሄንን የመሰለ ሻምፖ እንግዲህ ሰርታችሁ ተጠቀሙት እንዳያመልጣችሁና በቀደም በቪዲዮ ባልኩን መሰረት ሻምፖን ይዤላችሁ መጣሁኝ ዛሬ። ይሄ ሻምፖ የምር በጣም ልዩ የሆነ ሻምፖ ነውና ጸጉራችሁ በምንም ነገር ታጠቡት ተቀቡትና ሻምፖ ቤት ውስጥ እንደዚህ ብትሰሩ በእርግጠኝነት ጸጉራችሁ እንዴት እንደሚያምርበት ጸጉሬ እዚህ ጋር እንዴት እንዳማረበት የምር። ሰላም ቤተሰብ እንዴት ናችሁ? ሰላም ናቸው? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ብዝት ተረፍ ይበልልኝ። ይሄ ሻምፖ በነገራችን ላይ እኔ ከሌላ እንትን አይቼው ነበርና በሬት ነበር ያየሁት። በጣም ነበር በቃ ያስጎመጀኝና እኔ ግን ሬት አልነበረኝም። ሬት ስለሌለኝ ለምን በተልባ አልሰራውም ብዬ እናንተ የሬት ወይም ደግሞ ኦሊቬራ እሱን ካላችሁ በሱ ስሩ። ነገር ግን ኦሊቬራ አምጥቼ ነበር ታውቃላችሁ፣ ትልቅ ስለሆነ ማለት ነው እንትን ስፍቀው ዝም ብሎ ውሃ ነው እንጂ የወጣበት ጄሉ ሊወጣልኝ አልቻለም ማለት ነው። እርግጥ ነው የኦሊቬራ አይመቸኝም፣ ነገር ግን ለጸጉሬ ከሆነ ደግሞ ምንም ችግር የለውም። ዋናው ፊቴ ከነካኝ ነው ችግሩ ማለት ነው። እና ቪዲዮ እንዳይረዝምባችሁ ብዬ ተልባውን በዚህ መልኩ ቀቅየዋለሁ። ከቀቀልኩ በኋላ ጄሉን አውጡት። ተልባው ጸጉራችሁ እንዴት ፍርዝ እንደሚያደርግላችሁ መጀመሪያ አይታችሁ ጸጉሬና በዚህ መልኩ ግን ከተጠቀማችሁት ጸጉራችሁ ራሱ ምንም እንኳን ሽቦ ጸጉር ቢኖራችሁ ራሱ ይለውጠዋል፣ ይቀይረዋል። እና በዚህ መልኩ ሰርታችሁ ተጠቀሙ። በመጀመሪያ እዚህ ጋር 3 ካሮት አዘጋጅቻለሁ። 3ቱ ካሮት በዚህ መልኩ ፈቅፍቀዋለሁ። በትናንሹ ፈቅፍቁት፣ ወይም ደግሞ ቢላ ካለ ደግሞ በቢላችሁ መቅረጥ ትችላላችሁ። መፍጫ የሌላችሁ ማለት ነው። መፍጫ የሌለንስ ብላችሁ ስለምትናገሩ አብዛኛ ጊዜ እርግጥ በዩቲዩብ ሳይሆን በቲክቶክ ነው ጥያቄ የሚበዛውና ግን መፍጫ ከሌለ ቢያንስ እኔ እንጃ መቀቀል ራሱ ይቻላል እና ቀቅላችሁት በሱ ግን ከዛ በኋላ መጨፍለቅ ትችላላችሁ። በጣም ቀላል ነው። ነገር ግን ባትቀቅሉት ሳልቀቅለው ነው የምልጠቀመው ያሰብኩት እዚህ ጋር። እንዲሁም ደግሞ የጁስ መፍጫ ካላችሁ ደግሞ በጣም አሪፍ ነው። ልክ የካሮቱን ትርፍራፊ ይሄ ምንድን ነው ገለባውን አስቀርቶ ያኛውን የሚያወጣ ማለት ነው ጁሱ ብቻ የሚሰጣችሁ እሱ ካላችሁ በጣም አሪፍ ነው። እሱን ተጠቀሙ። ለማንኛውም ግን በላይክ በኮመንት በሼር ለምታበረታቱኝ በጣም አመሰግናለሁ። ምርጥ ኮመንት ለምትጽፉልኝ በጣም አመሰግናለሁኝ። የምር ከልቤ በቃ ምን ልበላችሁና በጣም ምርጥ ልጆች አላችሁና በጣም እናመሰግናለን። አሁንም ደግሞ ከኛ ጋር ሁኑ ማለት ነው። ከዛ በዚህ መልኩ ከፈቀፈቅኩ በኋላ ምንድነው ያደረኩት? ያኛው መፍጫ አምጥቼ አንድ ላይ በመፍጫ እንፈጨዋለን ማለት ነው። የዚህ ጋር መፍጫዬን አመጣውኝ። መፍጫዬን ካመጣው በኋላ በዚህ መልኩ በመፍጫ ውስጥ ጨምሬዋለሁ። እንደነገርኳችሁ ግን እናንተ መቀቀልም ትችላላችሁ እና ቢያንስ ለ10 ደቂቃ ብትቀቅሉት አሪፍ ነው። ቅድም እዚህ ጋር እንትን ያልኩት ተልባውን ያወጣሁት የተልባ ጄል አንድ ላይ ጨመርኩት ማለት ነው። እና አንድ ላይ ጨምሩትና አንድ ላይ በደንብ ፍጩት። እኔ እዚህ ጋር አልፈጭ ይላችኋል፣ ግን ትንሽ ውሃ አትጨምሩበት። እኔ ውሃ አልጨመርኩበትም። ምናልባት ግን አልፈጭ ካላችሁ ትንሽዬ ውሃ ጠብ ብታረጉበት ምንም ችግር የለውም ማለት ነው። እኔ የፈለግኩት የካሮቱን ጥቅም እንዲወጣና የተልባውን ጄል ደግሞ በዛውም የተልባው ጄል ይዞልኝ እንዲወጣ ነው የፈለግኩት። ከዛ በዚህ መልኩ እንትን ብየዋለሁኝ አውጥቼ በዚህ መልኩ ድቅቅ አድርጌ ነው የፈጨሁት። ከፈጨው በኋላ በነጠላ አድርጌያለሁ። ለቻናሌ ግን አዲስ የሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። እንዲሁም ኮመንት አስቀምጡልኝ። እንግዲህ እንደ እግዚአብሔር ፍቃድ እኔም ኮመንት መልሳለሁ። ሰሞኑ ግን ያው እኔ ራሴ ተዳክሜያለሁ። ዩቲዩብ ሰፈር ብዙም አይደለሁም፣ ግን እመለሳለሁ እንደ እግዚአብሔር ፍቃድ ማለት ነው። እመለሳለሁ በቅርቡ ግን በትክክል እመጣለሁና እመለሳለሁ። ያው ለዩቲዩብ ጓደኞቼ ማለት ነው እና ቤታችሁ ስለማልመጣ ነው ቅር ነው የሚለኝ። የሰው ቤት ሳልሄድላቸው ራሱ እንደዚህ ሳላበረታታቸው እኔ መጥተው ሲያበረታቱ በጣም ቅር ይለኛል። እና ግን ዞሮ ያው ዩቲዩብ ብድር አይደለም። ብድር ነው ብለን ደግሞ ከሰራ ነው በጣም ነው የሚያስጠላው ማለት ነው። እና እርስ በርሳችን እየተደጋገፍን ሰው ላይ መቼ ይችላል ያለበት ሁኔታ ጥሩ ሁኔታ ላይ ሆን ይችላል። እና ሆኖም ግን እርስ በርሳችን ብንደጋገፍ በጣም አሪፍ ነው ማለት ነው። ከዛ እዚህ ጋር የጨመርኩበት እኔ እንደነገርኳችሁ ቅድም እናንተ ሬት ቢኖር አሪፍ ነበር እና እኔ የተልባ ጄል ትንሽ እየጨመርኩበት እንዲሁ ፍርልኝ ስለፈለግኩ ነው የጨመርኩበት እንጂ አለመጨመር ይቻላል፣ ምንም ችግር የለውም። ከዛ በኋላ 2 ማንኪያ የሚሆን
አልመንድ ሻምፖ ነው የተጠቀምኩት። አልመንድ ሻምፖ በነገራችን ላይ በጣም አሪፍ ነው የምር። አልመንድ ሻምፖ፣ አልመንድ ቅባት ብትጠቀሙ ለጸጉራችሁ አሪፍ ነው እና እሱን ነው የምጠቀመው። ከዛ በኋላ ምን አደረግኩኝ በደንብ እንትን እንዲልልኝ እንዲወፍርልኝ ነው የፈለግኩት የነበረው እና ከጄሉ ጋር እንዲዋሃድልኝ በዚህኛው መፍጫ በደንብ ፈጨውት። ይህኛው ደግሞ እንዴት በቃ የሚያምር ምርጥ ምን የመሰለ ሻምፖ ነው የሆነልኝ እና በጣም ነው የወደድኩት። እንዲሁም ማስክ ተጠቅሜ ነበር በቀደም። ይህንን ቪዲዮ ያው ከተሰራ 3ኛ ቀኑ ነው እና ዛሬ ልቀቀላቸው በሚለው ነው እንጂ በአንድ ቀን በአንድ ሳምንት 2 ፀጉሬ ታጠቤ እንዳይመስላችሁ ማለት ነው። እና አንድ ውህድ ስቀባ ሻምፑም እሰራለታለሁ ውህድም እሰራለሁ። እንደዛ ያው በአንድ ጊዜ 2ቱ መስራት ትችላላችሁ፣ ምንም ችግር የለውም ማለት ነው። ከዛ በኋላ እዚህ ጋር እቃ አምጥቼ በቃ ገለበጥኩት። ግን የምር ሽታው ራሱ በጣም ነው ደስ የሚለው እና ሰርታችሁ ተጠቀሙት። በጣም ምርጥ ነው። እዚህ ጋር ግን ያው አረፋውን ስለመታወት በጣም አረፋ ወጣ በዛኛው መምቻ። ነገር ግን ቁጭ ሲል ቅልል እንትን የካሮቱ እንትን ይቀመጣልና አረፋውን ይጠፋልና ለተወሰነ ጊዜ ነው ማለት ነው። ከዛ በኋላ በመጨረሻ ያው እንደነገርኳችሁ በቀደም በማታ ነበር የተሰራውም በሰራው ታጠብኩ ማለት ነው። እና ለራሳችን 1 ሰዓት ከሰጠን በ1 ሰዓት ውስጥ ብዙ ነገር መስራት ይቻላል። እና ያው ከዛ በመጨረሻ እንደዚህ ውህዴን ተቀብቼ ታጥቤው ካለቀለቅኩ በኋላ በንጹህ ፀጉሬ ንጹህ ስለነበር በቃ ንጹህ ስለሆነ ጥቅሙንም እዚህ ጋር እንትን እለዋለሁ እና ጥቅሙንም አገኛለሁ። ጥቅሙንም ታገኛትላችሁ ንጹህ በሆነ ፀጉር ላይ ስትጠቀሙት ማለት ነው። ቢያንስ ለ10 ደቂቃ ደግሞ መሳጅ እያደረጋችሁ አቆዩት። ብታቆዩት ደግሞ የበለጠ እንትን ትላላችሁ። እዚህ ጋር ናቲ ተነስቶ ያው ከሱ ጋር ነበር ይህንን ቪዲዮ የቀረጽ ነው አንድ ላይ። እሱ ካሜራማን የሆነው ነበር። ከካሜራ ጀርባ ግን ምን ካሜራማን ይሆናል? ስልኩ ሊሰብርብኝ ነበር እንጂ። ለማንኛውም ከሱ ጋር ነበር እንትን ያልነው። በዚህ መልኩ 1 ዙር ታጠብኩትና እንደገና ደግሞ 2ኛ ዙር መታውት። ነገር ግን ላስቀምጠው አልፈለግኩም ነበር ብዙም ስላልሆነ ለ1 ጊዜ ብቻ ነው የሰራሁት። በባለፈው ሳምንት ግን ለ2 ሳምንት የሚሆነኝ ሰርቻለሁ። በሳምንት 2 ታጠቤበታለሁ ማለት ነው። ከዛ እንደዚህ እንትን ካልኩ በኋላ እንደዚህ ከታጠብኩ በኋላ በደንብ መሳጅ አድርገዋለሁ። በደንብ ነው ያሸሁት እና ፀጉሬ እውነት ለመናገር ባለፈው ሰሞን በጣም እየተነቃቀለ ነበርና አሁን ግን እግዚአብሔር ይመስገን በጣም ለውጥ አለውና መነቃቀሉን ራሱ እያቆመ ነው። ምክንያቱም ከዚህ በፊትም ያው ነግሬያቸዋለሁ ሰርቼ ነበርና ስትረስ ነው ምናምን ብላኝ ነበር ዶክተሬም። ግን እግዚአብሔር ይመስገን አሁን በጣም አሪፍ ነው። ከዛ በኋላ ከሻወር መልስ ይሄንን ይመስላል። ከታጠብኩትም በኋላ ይሄንን ይመስላል ፀጉሬ። ቫዝሊን ባለፈው የሰራው ጭቃ ቅባት እሱን ተቀብቼ ነበር። ነገር ግን ትናንትን ቀንጨባ አድርጌ ለቅቄላችሁ ነበር በዛኛው ማለት ነው። እና ይሄ ይመስላል። በሌላ ቪዲዮ እንገናኛለን እንደ እግዚአብሔር ፍቃድ። እናንተም ሰርታችሁ ተጠቀሙት። ውህድ ስትሰሩም ለፀጉራችሁ ከኬሚካል ነፃ የሆነ ሻምፖ ስሩለትና ተጠቀሙ። ወዳችኋለሁ። እንግዲህ ቻናሌን ሰብስክራይብ ያደረጋችሁ አበረታቱኝ። በሌላ በምርጥ ቪዲዮ እንመጣለን። ልሰራላችሁ የፈለጋችሁ ቪዲዮ ካለ ግን ጻፉልኝ። ባይ